ውዶቼ ምሳሌ ድራማ እንደተመለከታችሁት እንግዲህ ግን ቅድስትዬ እንዳያችሁ ለብሩኬ ህይወቷንም ቢሆንም አሳልፋ እንደምትሰጥ በውስጧ እንግዲህ እያወራች ነበረ፣ እግሯን እያጠበችው ምናምን። ሌላው እንግዲህ ልደቷ እንግዲህ ደመቅ ሸብረቅ ባለ ሁኔታ ያክስቷ ልጅ ማለት ነው አክብራላታለች እና በጣም ነው ደስ የሚለው። እና በዛን ጊዜ እንግዲህ መድበል እንዴ ለምንድን ነው ቀድማችሁ ያልተናገራችሁ? ሲቀጥል ደግሞ ብሩኬ ጠይቄ ያልነበር እንዴ ልደቷ መቼ ነው ብዬ እኮ ጠይቄ ነበር፣ ለምንድን ነው ያልነገርከኝ? ሲልም እንግዲህ ጠይቆን ነበር ማለት ነው። በእርግጥ ልደቷ መቼ እንደሆነ ሲጀመርም እየታወቀ ነገር የለም። ግን እሷ ያኔ ያክስቷ ልጅ ይህንን ነገር ልደቷ እንዲከበር ምናምን ያደረገችው ከቤተሰቡ ጋር መቀራረብ ስለምትፈልግ ብቻ ነው እንጂ እውነት የቅድስትዬ ልደት በዛን ጊዜ ሆኖ አይደለም ማለት ነው። እና እንግዲህ ያው ከዳጣዬ ጋር እንደተመለከታችሁት ቤተሰቡ ምን ይወዳል ምን ይጠላል የሚለውን ነገር ሁሉንም ነገር እንድትነግርኝ እፈልጋለሁ ብላም እንግዲህ ዳጣዬም ደግሞ እንዳያችሁት ያው ቤተሰቡ ምን እንደሚወድና ምን እንደሚጠላ ሁሉንም ነገር በዝርዝር እንግዲህ ነግራታለች ማለት ነው። እና በዛኑ አጋጣሚ እንግዲህ ለቤተሰቡ ለሁሉም ስጦታ ገዝታ እንግዲህ ከቤተሰቡ ጋር ለመቀራረብ፣ ምክንያቱም ያው ቅድስትዬ መጥፎ ሰዎች ቢሆኑ ኖሮ ማለት ነው። እና ገባችሁ እንግዲህ እንደዛ ነገር አትሆንም ነበረ ስትልም እንግዲህ እንትን ብላ ነበረ። እና ሌላው እንዳያችሁት እንግዲህ ብሩኬን እንግዲህ ያው ስለ መሀሌት እንግዲህ እየጠየቀች ነበረ ማለት ነው። እና እንዲሁም ስለ መሀሌት ምንድን ነው እንግዲህ መድብልን ያው እኔ ነኝ መበቀል የምፈልገው፣ ህልሜን እንደነጠቀችኝ እኔ ነኝ ህልሟን የምነጥቃት እንጂ ማንም ሰው በቀሌን እንግዲህ እንዲጋራኝ አልፈልግም ስትልም እንግዲህ ተመልክተናታል። መድብል ደግሞ ይሄንን ነገር ማንም ሰው ጣልቃ ሳይገባ እኔ በራሴ ነው እንጂ የማደርገው በፍጹም እያለችም እንግዲህ ተመልክተናታል ማለት ነው። መድብል በእርግጥ ይሄንን ነገር እኔ ልበቀለው በቃ እኔ ለሷ አላንስም እያለ ነበረ። ግን ደግሞ ቅድስትዬ ደግሞ በፍጹም ይሄንን ነገር እሷ ነች፣ ይሄ ጉዳይ ከካሌብ ጋር የሚያገናኝ ነገር የለም፣ ካሌብ አትበለኝ፣ እኔ ከእሷ ጋር ነው ችግሬ፣ እሷን ነው መጋፈጥ የምፈልገው ስትልም እንግዲህ ተመልክተናታል ማለት ነው። እና ቅድስትዬ ግን በእርግጥ ያው ተረጋግታ በእርግጥም ኦኬ ያኔ ህልሟን ነጥቃት አለ ከሚባለው በላይ እንግዲህ ደስታቸውን ነው ያጨለመችው። ግን ደግሞ ቅድስትዬ ብትረጋጋ ቢያንስ እንኳን ለብሩኬ ስትል፣ ብሩኬ አሁን ለምሳሌ በውስጡ ብዙ የተዳፈኑ ነገሮች አሉ። ያው መናገር ስላልፈለገ መናገር ስላቃተው ነው እንጂ አለ አይደለም ከሚባለው በላይ እንግዲህ በውስጡ ብዙ የተዳፈነ እሳት እንዳለው እንግዲህ ነው እየተመለከትን ያለ ነው። እና እንግዲህ እንደዛ ስትልም ያው መድብል ራሱ እንዳያችሁት ቅድስትዬ ለምንድን ነው የማትረጋገው? ለምንድን ነው ለብሩኬስ የማታስቢለት እያላት ነበረ። እኔ እስከ ዛሬም ሲጀመርም የቆየሁት እሱም ብዬ ነው እንጂ ባይሆን ኖሮ አልቀመጥም ነበረ እያለችም እንግዲህ ለመድብል ራሱ በእንደዚህ መልኩ እንግዲህ መልሳለታለች። እና ሌላው እንግዲህን መሀሌት ነች። እንግዲህ መሀሌት ያው እንደተመለከታችሁት እንግዲህ ከታሬ ጋር ያው ተገናኝታ እንግዲህ ታሬን እንግዲህ እንዴት እንደዚህ ታደርገኛለህ፣ እንዴት አሳልፈ ትሰጠኛለህ እያለችም አንዳንድ ወቀሳዎችን አቅርባበን ነበረ። እሱ ደግሞ እኔ የማውቀው ነገር የለም ለዛ ነሯል ካሌብ ራሱ የደነፋብኝ ሲልም እንግዲህ ተመልክተነዋል። ሌላው የትትና ጉዳይ ነው። የትትና ጉዳይ እንግዲህ አሁንም በጠባቅ ሁኔታና እንዲሁም ደግሞ በአሳሳቢ ሁኔታ መድብልን እንግዲህ ይዘህ እንድትመጣ አለበተዛ እምነቴ ባንተ ላይ የጎደለ ይሆናል ሲልም እንግዲህ ጥያቄ አቅርቦለታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ምሳሌ ድራማ ይዘንላችሁ ቀርበናል። ቅድስትዬ እንዳያችሁ እንግዲህ ለብሩኬ ማለት ነው አሁን እኮ በውስጡ ብዙ የተዳፈኑ እሳቶች አሉ፣ ብዙ መናገር እኮ የሚፈልገው ነገር አለ እያለችም እንግዲህ ስለ ብሩኬ በውስጧ ብዙ ነገሮች እያሰበኝ ነው፣ ላንተ ስል ህይወቴን አሳልፌ እሰጣለሁ፣ ላንተ ስል ተራራውን ሜዳ አድርጌ እጋፈጣለሁ ስትልም እንግዲህ እናያለን። እና ወድሃለሁኝ አፈቅርሃለሁኝ እያለችም በውስጧ እንግዲህ እሷም ብሩኬ ደግሞ በተቃራኒ ለእኔ ስትይ
ይህንን ሁሉ መስዋዕትነት ከፈልሽ፣ ወጣትነትሽን ከፈልሽ። ሲቀጥል ደግሞ ያው እንዳያችሁት እንግዲህ ቅድስትዬ ለብሩኬ ማለት ነው በችግሩም በደስታውም እንግዲህ ግን ከጎኑ ነችና በቃ አላደለ ይሄ ነገር እንግዲህ ከሚባለው በላይ አሳሳቢ ደረጃ ላይ እንግዲህ ግን እያሰበ ነው። ምክንያቱም እችሊ ለኔ ብላ ህይወቷን እንደዚህ መስዋዕትነት የምታደርገው ለኔ ብላ ነው። ለኔ ብላ እንግዲህ ችግር ውስጥ ስገባ ስታመምም በደስታዬም በሀዘኔም ከጎኔ ነች። ግን ከእንግዲህም በኋላ የራሷን ህይወት እንድትኖር መተው አለብኝ ሲልም እንግዲህ ብሩኬ ደግሞ በውስጡ እያወራ ነው። ብሩኬ ያሁኑ እንግዲህ ውሳኔው በጣም የተሳሳተ ነው። ምክንያቱም ቅድስትዬ አሁን ለምሳሌ ብሩኬ ማለት ነው ከኔ ራቂ ቢላት እንኳን ይሄ በፍጹም የማይሆን ነገር ነው ማለት ነው። ምክንያቱም እሷ አሁን ለምሳሌ ምንም አደረገኝ አላለችም፣ እንደዚህ ኮንኩኝ አላለችም። እንደውም እንደዚሁ ሆነ በቃ ብታስታምመው ምናምን ነው እንጂ የሚሻለው ብሩኬ ራሱን የሆነ ነገር አድርጎ ቅድስትዬ ከራሷ ህይወት ውጭ ቢላትም እንደውም ቅድስትዬን ይጎዳታል እንጂ በፍጹም አይጠቅማትም ነው የምለው። ሌላው እንግዲህ መድብልና ጠበቃው ተገናኝተው ነበረ። መድብልና ጠበቃው እንግዲህ በተገናኙበት ጊዜ ላይ ስለ ካሌብ እንግዲህ እያወሩ ነው። ያው መረጃ እንግዲህ ጠበቃው ጋር አንድ የሆነ መረጃ ነበረ። ያንን እንግዲህ አሳልፈህ እንድትሰጠኝ ፈልጋለሁ ተባብለው ነበረ። እሱም እንግዲህ ምንም ነገር ሳያስቀር በፍላሽ አድርጎ ይሰጠዋል ማለት ነው። እና እንዴት ነው ምናምን ሲልም እንግዲህ ካሌብ እሱ ካልቀደመን እኛ ደግሞ እንግዲህ አንድ እርምጃ ቀርመን መራመድ አለብን ሲልም እንግዲህ ይነግረዋል። ጠበቃው ምን ማለት ነው አልገባኝም፣ ማለት ስለምን መቅደም መቀዳደም ነው የምታወራው ስትልም እንዴ ይህንን እኮ ካሌብን እኮ የሆነ ነገር አድርገን እኮ እስካልጣልነው ድረስ አዎ እኮ ግዴታ እኮ ነው እንወርቃለን እያለም እንግዲህ ይነግረዋል ማለት ነው። እና እንደዛ እንግዲህ እያወሩ ባለበት ቤተሰቦች እንዴት ናቸው ይለዋል ማለት ነው። ቤተሰቦች ደህና ናቸው ይላል ማለት ነው። እንግዲህ እድሜ ላንተ እየተባባሉም እየተሞጋገሱ ነበረ። መድብል እንግዲህ እንዳያችሁት ለዚህ ለቤተሰብ እንግዲህ በጣም ከሚባለው በላይ ዋጋ ከፍሏል። እንግዲህ ለጠበቃው ቤተሰቦች ሳይቀር እንዲሁም ደግሞ ለነ ብሩኬ ሲቀጥልም ደግሞ ለነ ሞገስና ሉላ ግን ማን የናፈቀው? እኔ በጣም ናፍቀውኛል። እንግዲህ ሞገስና ሉላ ይምጡልን። ሲቀጥል ደግሞ መርዞ ደላለውና ኤፍራታ ራሱ ጠፍተዋል እና ብዙ ልጆች እንግዲህ ጠፍተዋል በዚህ በምሳሌ ድራማ ላይ እና ተመልሰው ቢመጡልን ደስ ይለናል ማለት ነው። እና ምሳሌ ድራማ እና እንግዲህ ምሳሌ ደግሞ እንግዲህ እንዳያችሁት ያው ብሩኬ የሆነ እንትን እንግዲህ ለመጣፍ ፈልጎ ነበረና እንግዲህ ወረቀትና እስክሪብቶ ስጪ ብሏት እሷም ሰጥተው ማለት ነው ያንን እንትን እየጻፈ ነበረ ማለት ነው እንዳያችሁት። እና እንግዲህ ብሩኬ በፍጹም ራሱን ማጥፋት የለበትም ነው የምለው። እናንተ ምን ትላላችሁ? እና ወዶቼ ምሳሌ ድራማ ይሄንን ይመስል ነበረ። በቀጣይ ፓርት እስከምንመጣ መልካም ቆይታ። አስተያየታችሁን በኮሜንት አስቀምጡልኝ። ባይ ባይ።